السلام عليكم ورحمة الله وبركاته وديت كبراتشو تملكاتشو شيء بيالاچو بت اندمن አላችሁ ልኝ እንደምን ቆያችሁኝ ያልኩኝ የአላህ ሰላም እዝነቱ ወይም ረህራዩና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በግብጽ የውሃ እጥረት ሊፈጠር ነው የሚል ከፍተኛ የሆነ አሉባልታ ወይም ዘገባዎች አሉ በብዛት ከዛ ውስጥ አንዱን ጊዜ ካገኘን ኢንሻአላህ እናያለን هي على عمر أديب يتبالو قلسب سمونه أمد بيها وبالتالي ده كان بروفا لسنوات الجفاف ولكن طبعا إذا كانت هناك سنوات جفاف حقيقية في الفترة القادمة بالتأكيد زي ما سيادتك تفضل للسياسة الزراعية في مصر إن شاء الله ربنا ما يجيب جفاف خالص إذا نستعنا قريه كزيو كوهو قابتيازة عندك عباس شراكيغا عندك الدكتور محمد حافظغا አንዴ ከሌሎቹ ጋር በተለያየ መልኩ የተለያዩ ጣቢያዎች ተቃዋሚውም ደጋፊውም በዚህ አመት የድርቅ መጀመሪያው ነው ያሉ ራሳቸው ላይ ያሟራቱ ነው እኔ ያየሁት ነገር ምንድነው አንዱ የባህር ዳር ላይ ፕሮግራማችንን መስራት እንዳንችል ካደረገን ነገር አንዱ የዝናብ ብዛት ይቅርታ ከፍተኛ የሆነ የዝናብ መጠን ስለነበረ በጣም ብዙ ጊዜ እየጣለ ስለነበረ ብዙ ስራዎች አሉ የኮሪደር ስራዎች ቁፋሮች ምናምኖች አሉና ከዛ ጋር ተያይዞ ኢንተርኔቶች የመቆራረጥ ነገር አለና ያ ነገር ነው እኛ እንደውም እንዳንሰራ ነው ስለዚህ የታዘብኩት እኔ በየቀኑ ዝናብ እንደነበረ ነው በተለይ ጣና በማርያም ደብረ ማርያም ተብሎ የሚታወቀው የቤተክርስቲያን መሄጃ መንገድ የተለያዩ በተለይ ታንኳ ትናንሽ እቺ የመሻገሪያቸውን ይዘው ልጃቸውን ያዘሉ ምን ይያሉ ከዛ በኩል ማንጎ አሳ ያመጡ ወደዚህኛው የሚሸጡ ምናምን ሰዎችን ነው ያየነው እና በዛ መሃል ግን በጣም ትልቁ ቻሌንጃቸው ዝናብ ነበር በጣም ኃይለኛ ዝናቦች ያስቸግራል ዝናብ ብዙ ስራ እንዳንሰራ ሁሉ ሲያረጋን ነበር ስለዚህ እኛ ጋር ያለው ይሄ ነው ሐቁ ትክክለኛው ግን የግብጽ ሚዲያ አሁንም ድርቅ አለብን ያለ ይወሸክታል ወይ ይዋሻል እንግዲህ ለማንኛውም ውሸት በእነሱ ያው እንደ ፋሽን ተደርጎ ስለተያዘ ለ6 አመት ተዘግበ የነበረው አብዛኛው ውሸታቸው ግልጽ ስለሆነ እናያዋለን ለማንኛውም لقاء خاص لحكاية مع دكتور بدر عبد العاطي وزير الخارجية أو وزير الخارجية والهجرة يمجمراون قديد دالكوت يزيه يوج بداي منستر بتام أجر له نسبة مجمرة بالتأكيد زي ما سيادتك تفضلت قضية المياه هي قضية وجودية بالنسبة ندالكو يلوال ጥያቄው ያው የውሃችን ጉዳይ በዚህ አመት እንዴት ነው ያሰጋናል ያስፈራናል የሚለው ልክ ነው እንዳልከው ይህ የውሃ ጉዳይ የመኖር የመሞት ወይም የሞት ሽረት ጥያቄ ነው ለግብጽ مصر يعني مش عايز اكرر الواقع والحقائق التاريخيه እኔ ታሪካዊ ተጨባጭ ሁኔታዎችንና የተለያዩ መብቶቻችንን በመደጋገም በጣም አሰልችቻቸዋለሁ እና አሁንም ያንን በመደጋገም አሁንም ልቀጥል አልፈልግም بدون المياه لم تكن هناك اهرامات ولم تكن هناك حضاره ዋናው ነገር ግን እኛ ይህ የናይል ውሃ ባይኖር ኖሮ አህራማት የሚባለው ነገር ባልኖረ ነበር አሁን እሱ ፒራሚድስ ምናምን ይሏቸው ማለት ነው አህራማት የሚባሉት ባልኖሩ ነበር የግብጽ ሐዳራ ወይም ስልጣኔ ባልኖረ ነበር فرعونيه የፈርዖን የሚባልም ስልጣንም ያለው አካል ወይም መንግስት ባልኖረ ነበር ያ እንደዛ የሚንቀባረረው ያ በጣም ብዙ ነገር እንደሚሰራ የሚነግረን የነበረው ፈርዖንም ያለዚህ ውሃ ባልኖረ ነበር رغم عبقريه ان المصري القديم اللي هو صنع هذه الحضاره واستمرينا وبنعمل حضاره عظيمه الان ስለዚህ እኛም ማለት አሁንም ቢሆን በዛ ውሃችን ላይ በፊት የነበረውን ስልጣኔ ሰርተናል ከዚህ በኋላ ደግሞ ያስቀጥል ነው ያለነው ያንኑ ነው ስለዚህ ይሄ ውሃው እና የግብጽ ስልጣኔም ይሁን የግብጽ አጠቃላይ ህልውና በዚህ ውሃ ላይ ተንተራሰ ነው
በነገራችን ላይ እኛም እንድንረዳ የምንፈልገው በዚህ ደረጃ ነው። በቃ ያለዚህ ውሃ ህልውና የለንም። ስለዚህ ይሄን ህልውናችንን ለማስከበር ምን ማድረግ አለብን የሚለው ግን ምን ያህል በእነሱ ልክ ተሰርቷል ላይ በወሬ ደረጃ እንኳን እንደነሱ አናወራም። لكن بدون المياه لم يكن من الممكن بناء هذه الحضارة أو الاستمرار فيها. ስለዚህ በዚህ አይነቱ በግብጽ የታወቀው ስልጣኔም አይመሰረትም ነበር። በሱም ላይ ደግሞ አሁን የቀጠልነው ስልጣኔ ማስቀጠል አንችልም ነበር። لذلك قولا واحدا هي قضية وجودية. ስለዚህ ምንም ማያዳግም የሆነው ቃል በእኛ ናይል ማለት የሞት ሽረት ጉዳያችን ነው። لا يمكن انك انت تغض الطرف عنها او تتساهل فيها. እናም በፍጹም አንድ ጊዜ አይናችንን ልንጨፍንበት ምንችልበት ሁኔታ የለም ወይም ልናልፈው ምንችለው ነገር አይኖርም او انك ወይም ልናግራራ እና ቸል ልንል የምንችልበት ሁኔታ يلم انت تتقاعس في متابعتها ومتابعه تداعياتها እንደዚሁም ውሃውን ከመከታተል እና በውሃው ላይ ያሉ ክስተቶች ሊያመጡብን የሚችሉ ነገሮችንም አብሮ ከመከታተል ወደ ኋላ ዝንፍ የምንልበት ሁኔታ ሊኖር አይችልም። فدي مسألة يعني بنحب نأكد وأكد عليها فخامة الرئيس عبد الفتاح السيسي أكثر من مرة. ስለዚህ ይሄንን እኔም ላረጋግጥ ወዳለሁኝ እንደዚሁም የኛም መሪያችን فخامة الرئيس ሚለው የተከበረው መሪያችን አብዱል ፈታህ ሲሲ ይሄንኑ እንደ ትልቅ ቦታ ይዞ ነው የሚለው። ይሄ ለምንድነው ካለን ግብጽ በህገ መንግስቷ 44ኛው ቁጥር ላይ አንድ መሪ እዛ ሀገር ተሹሞ ሲመጣ የመጀመሪያው ስራው የህገ መንግስት ውስጥ ካሉት የ44ኛው አንቀጽ ናይልን የድሮ መብት ተደርጎ ተሰጥቷቸው የነበረውን 55.5 ታሪካዊ ድርሻ ታሪካዊ መብት የሚሉትን ነገር ማስከበር። እናም ግብጽ ያልፈቀደችው ምንም አይነት ፕሮጀክት ለበላይ ሀገሮች እንደ ኢትዮጵያም ሆነ ወይም ደግሞ ከቪክቶሪያ በኩል ሌላ ውሃን በተወሰነ ደረጃ ሚሉኩላቸው ሀገራት የግድ በእነሱ ቁጥጥር ስር ነው። ኢቭን ሱዳን إن لا تفريط في حقوق مصر المائية. ስለዚህ በዚህ የግብጽ የውሃ ጉዳይ ላይ ዝንጉነት ሊኖር አይችልም፣ ቸልተኝነት ሊኖር አይችልም ولا حتى في قطرة واحدة. በአንድ ጠብታም ውሃ ቢሆን احنا بنتحرك بشكل من علمي في اطار منهجي. ስለዚህ እኛ የምንንቀሳቀሰው በስርዓት ነው። ራሱን የቻለ ህግና ደንብ ተከትለን በሀገራችን ለውሃው ላይ ባዘጋጀነው አካሄድ ነው የምንሄደው بطبيعة الحال وفي اطار مقاربة شاملة. ودي احب اكد ان كل مؤسسات الدولة المصرية توافق. ሌላው ሁሉም የግብጽ እያንዳንዱ የሀገረ መንግስቱ መዋቅሮች በሙሉ አብረው ተናበው በሙሉ ሻምል ማለት ሁሉም ጠቅላላው አንድ አይነት አመለካከትና አንድ አይነት ሐሳብ ይዞ የሚሰራበት ነው። አንዱ አይለምን ምናምን ሚልበት የለም ማለት ነው። وقت عليها وتم العرض على فخامة الرئيس وتم التصديق عليه. እና ይህ በየእርከኑ በዚህ ጉዳይ ላይ ልንሄድበት የሚገባውን ሂደት ደግሞ ለመንግስት ሁሌ እንደ ውጭ ጉዳይ ሚኒስትር እንደ ውሃ ሚኒስትር የመሳሰሉት ሁሉ የቀረበላቸውን በዚህ ጉዳይ ላይ የሚቀርብላቸውን ሐሳቦች አጽድቀውት ነው የምንንቀሳቀሰው። هذه المقاربة الشاملة تتمثل في العديد من المستويات في التحرك على بكل الأدوات المتاحة لنا سواء على المستوى السياسي. ይህን ነገር ለማሳካት ደግሞ በህገ መንግስቱ ካጸደቀን በኋላ አብረን ያሄድን ምንም ነገር ወደ ኋላ ዝንፍ ሳንል በዛ ላይ አትኩሮት ሰተን እንሰራለን። أو على المستويات القانونية أو على المستويات الدبلوماسية أو التجارية بدبلوماسي أو الاقتصادية بنجد بإيكونومي. كل الأدوات المتاحة بيتم توظيفها واستخدامها لتنفيذ هذه المقاربة الشاملة. ስለዚህ ሁሉም ይሄ የወሰነውን የኛን የውሃ ድርሻችን የአጠቃላይ ደረጃጀታችን ደግሞ የተስማሙበትና የተቀራረቡበት ሐሳብን ተግባራዊ ለማድረግ ሙሉ በሙሉ ሌት ተቀን እንሰራለን። المقاربة الشاملة بتقوم على العناصر الآتية: 1
اولا ان مسار التفاوض وصل الى طريق مسدود بالضبط. ومن ثم هيكون من العبث ان احنا ندخل في مفاوضات اخرى. احنا استنفذنا واستنزفنا 13 سنة من المفاوضات اኛ በዚህ የውሃ ጉዳይ ላይ ከኢትዮጵያ ጋር በተያያዘ 13 ዓመት እድሜያችን ጨርሰናል ከነሱ ጋር እናም ኦልሞስት በዚህ ጉዳይ ላይ ያለንን የመጨረሻ ጠብታ ሁሉ ተጠቅመናል የዲፕሎማሲ የምን ጠብታ يكون هناك جدية من الطرف الآخر ነገር ግን ከዛ በኩል ምንም አይነት እንትን አላገኘንም يعني معنى ذلك لابد أن نوافق في رأيه كما يقال ما أريكم إلا ما أرى الفرعوني لازم نقبل يعني بالنسبة بيت فرعون اندمي له اللي إني متايينه لأن أنتم للتاي ميقبوا بلو سلام يسب يان الناس كالتقبرن درس ياو بفلسهم لسما ما يشلون سلازي بذا بكل بيتوبيا بكل فلسمو إنيا من لون ليقبلون الشعلوم إن شاء الله يقبلوا لم توصلنا إلى أي شيء سلازي منم የምንፈልገው ነጥብ ላይ ልንደርስ አልቻልንም ምንም ስምምነት ላይ ልንደርስ አልቻልንም فبالتالي المسار التفاوضي اغلق وصل ስለዚህ የስምምነት ሂደት ተዘጋ يعني يغلق على نفسه ምን ማለት ነው ራሱ ላይ በሩን ዘጋ ማለት ነው من يتضرر ابو جدو ولا ابي ማን ነው የሚጎዳው እና በቃ የስምምነት ሂደት የውይይት ሂደት ከዚህ በኋላ የለም አይራም ብሎ ሲናገር በሱ ቤት እኛን የጎዳኝ ይመስላል መሰለኝ አላቀም بطريق مسدود نمرة 2 احنا بنقول ان احنا هندافع عن حقوقنا ومصالحنا المائية طبقا لما كفله القانون الدولي بحق ከዛ በኋላ ግን እኛ ይህንን ዓለም አቀፍ ህግ የሰጠንን መብት ለማስከበር ደግሞ ሁሉንም አይነት አካሄድ እንሄዳለን እንከላከላለን ከዚህ ከሚደርስብን ነገር ማለት ነው الدول فرادى أو جماعات من الدفاع الشرعي عن النفس إذا حدث ضرر بكنياتهم يعلم أقفه هج قدات كدرسبه يمكلاك المبت الله يميل هج سلالة سنة كتلن نيدالن إذا حدث ضرر من حقنا طبقا لميثاق الأمم المتحدة والقانون الدولي ومبادئ القانون الدولي اللي هي بتركز على مبدئين عدم إحداث ضرر والاختار المسبق ይሄ ደግሞ ዓለም አቀፍ ህግ ያረጋግጣልን መብቶች ውስጥ ከሁለት አንዱ ነው አንደኛው ቀድሞ ማሳወቅ እና ማስጠንቀቅ ሁለተኛው የጉዳት ከባድ ጉዳት አለማድረስ የሚል ስለዚህ ይሄ ሁለቱ በተጣሰ ጊዜ እኛ ምን እናደርጋለን ይለናል دلوقتي المفروض اننا داخل موضوع سد النهضه አሁን ደግሞ የህዳሴ ግድብ ጉዳይ ነው ምናወራው سد النهضه دلوقتي المفروض اننا داخلين على مفاوضات جديده እውነት በህዳሴው ግድብ ጉዳይ ሊሆን የሚገባው እኛ አዲስ የስምምነት ሂደት ለማድረግ መንቀሳቀስ ነበረብን እንደኛ المفروض اننا داخلين على جوله جديده من المفاوضات لكن مصر قالت ان هي هتحط الشروط دي غير قابله للمساومه ابدا قبل ነገር ግን ግብጽ ከዚህ በኋላ ኢትዮጵያ ጋራ የውይይት ሂደት ከጀመረች የግድ ይህ መስፈርት ሊሟላ ይገባል ብላ ወስናለች لما نقعد احنا واثيوبيا عشان نتفق እንድንስማማ ከተፈለገ ይህን ቅድመ መስፈርት ልትቀበል ኢትዮጵያ ግድ ይላታል ብለዋል قالتها اول حاجه ان طبعا سد النهضه تم بناؤه وشيدته اديس ابابا وبدات هي منفرده اللي تحط كل المحددات كل الثوابت የመጀመሪያው ኢትዮጵያ በፊትም ጀምራ ራሷናት ግድቡን የገደበችው ራሷናት የወሰነችው ራሷናት ሁሉን ነገር በዚህ ብላ ያስቀመጠችው መስፈርት አስቀምጣ ለግድቧ ይሄደችበት فاحنا بقى دلوقتي وهذا طبعا كذب اثيوبيا عرضت على حسني مبارك انها ستبني ولكنه امتنع وقال سنقطع يدك وكذا كلام فاضي فرعوني كذب في ግን ምናቀውኛ حسني مبارك ሆይ ብሎ መለስ ዜናዊ አንተም ገንዘብ ከፍለህ ሱዳንም ገንዘብ ከፍሎ በጋራ ይሄን ግድብ እንስራው ብሎ ነበረ ግን እጅን ነው ምን ቆርጠው ብለውት ስለነበረ
እስኪ ታያላችሁ ብሎ ሰርቷል። ስለዚህ ይሄ አይነቱ وشت أو عنده وشت نو እንደዚህ አርጋ ሰራች ከዛስ احنا فوقنا بعد كام سنة ما علينا يعني مش هنرجع مرة تانية للمفاوضات غير لما الشروط بتاعتنا تكون حاضرة وأمر واقع ስለዚህ እኛም በተራችን አሁን ከኢትዮጵያ ጋር የውይይት ሂደት ምናመጣ ከሆነ ምናደርግ ከሆነ ይህንን መስፈርት አስቀምጠን ነው ብላለች ግብጽ وطبعا مش خافي على حد ان العلاقات دلوقتي بين مصر وبين اثيوبيا متوتره جدا جدا ስለዚህ የኢትዮጵያና የግብጽ ግንኙነት በአሁኑ ሰዓት ላይ ውጥረት ውስጥ ነው ሙሉ በሙሉ ውጥረት ውስጥ ነው በጣም يعني انت لما تشوف الرئيسين وهم ماسكين ايدين بعض وبيعملوا كده وده يحلف ده وده يقسم لده تقول بس ده خلاص ده الموضوع بقى في جيبنا لكن دلوقتي لا في توتر والتوتر ده عمال ከዚህ በፊት ምን አልባትም ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጽ ሲመጡ ሲምሉ እጅ ለእጅ ሲጨባበጡ ከአብዱል ፈታህ ሲሲ ጋር ምናምን ተስፋ አለ ትንሽ ብለን እናስብ ነበር አሁን ግን ያ ነገር የለም አሁን ውጥረት ውስጥ ብቻ ነው ያለነው بيتصاعد كل شويه والسبب الاساسي طبعا هو سد النهضه ስለዚህ ሁሉ ጊዜ ውጥረታችን ከፍ ያለ ሄዷል ዋናው ምክንያት ህዳሴ ግድብ ነው دلوقتي مصر والسودان معاها بيطالبوا ان يكون في اتفاق قانوني الاتفاق ده يكون ملزم وبينظم عمليه تشغيل السد ስለዚህ አሁን ላይ ግብጽና ሱዳን ይፈልጉት ሱዳንን ያው ይጨምሩታል ሱዳን لا عنده مؤسسات ولا عنده حكومه يتفاوض لكن يكذبون باسمه አሁን በሱዳን ስም ይዋሻሉ ያው እንደፈለጉ ይናገራሉ ግን ሱዳን አሁን ያለበት ሁኔታ ራሱን ለማዳን እየጣራ ያለ እርስ በርስ ጦርነት ውስጥ ያሉበት ሁኔታ ነው ስለዚህ ስለ ግድብ የሚያወሩበት ላግዠሪ ጊዜ የላቸው አሁን ላይ ግብጽ የህዳሴ ግድብ ላይ ያለውን ሁኔታ የመጀመሪያ መስፈርት አድርጋ የምትይዘው እሷ የምትሳተፍበት እንደገና ግድቡን ማለት ነው እንዴት አብራ ከኛ ጋር እንደምታስተዳድረው የሚቀመጥበት ውል ያለበት እና አሳሪና አስገዳጅ ውል ያለበት ነገር بسبب بحاجه واحده بس ان ما يبقاش في اي ضرر بيقع على المصالح المائيه اللي موجوده سواء عند مصر او في السودان ስለዚህ ዋናው ከዚህ በፊት ከሚደርሰን ውሃ ምንም እንዳይቀንስ ነው አጠቃላይ ሐሳቡ ማለት ምንም ጉዳት ቢሉት እነሱ ያነሳሉ وخرج وزير الماليه وزير الموارد المائيه الموارد المائيه الدكتور هاني سويلم وقال تصريحات من يومين كده قال ان مش هيكون في اي مفاوضات في الوقت الحالي እና ከሁለት ቀን በፊት ብቅ ብሎ ሃኒ ስዌይሊም የተባለው የመስኖ ሚኒስትር ከዚህ በኋላ ከኢትዮጵያ ጋር ውይይት የሚባል የለንም ብሏል وان احنا جربنا قبل كده التفاوض مره واثنين مع اثيوبيا لكن ولاد سوستي مكرنا المره دي لو عايزين نرجع للمفاوضات لازم يكون في محددات وفي ثوابت متفقين عليها قبل ما نفكر اننا نبدا في اي مفاوضات هو على كلامه ان ما فيش مفاوضات في الوقت الحالي لكن اكتر ስለዚህ የንግግሩ አጠቃላይ ሁኔታ ምንም ውይይት የለንም موقع ناشر وبيتكلم ان في مفاوضات لكن مصر متمسكه ببعض 2000 متر مكعب من المياه حد خط الفقر المائي 1000 احنا النهارده نزلنا تحت ال 500 አሁን ላይ እኛ እንደ ግብጽ ይሄ የመስኖ ሚኒስትሩን ሃኒ ስዌይሊ የሚባለው በአሁኑ ሰዓት ከአለን የዓለም አቀፍ ወይም እኛ ጋር ካለው ከሚመጣልን ውሃ ከ500 ለአንድ ሰው 500 ሜትር ኪዩብ በአመት ማለት ነው ለአንድ ሰው ከሚደርሰው ላይ ቀንሶብናል مش علشان الحصة بتقل ومش علشان في حد خد مني مية علشان عدد السكان ግን እዚህ ጋር ሐቅ ሲያናገረው አላህ ምን አለ አሁን ውሃውን ስለወሰዱብን አይደለም አሁን ላይ የጎደለብኝ ይሄን ያህል 500 ምናምን እጥረት የመጣብኝ ውሃውን ለጊዜው ስለቀነሱብኝ አይደለም ስለወሰዱብኝ አይደለም ግን ይልና ቁጥር ስለበዛ ነው ያ ብዙ ስለዚህ እነሱ ብዙ ስለወለዱ እኛ ውሃ መጠቀም የለብንም ለምን እነሱ ስለሚወልዱ እኛ ስለማንወልድ ማለት ነው በእነሱ يعني نحن ما نلد هم يلدون لذلك هم يتكاثرون ونحن لا هكذا العقليه المصريه العبطيه يعني ይሄ ነው በቃ ያላቸው የደካማው አስተሳሰብ ማለት ነው
بيزيد. واللي انا بقوله ده مصطلح علمي متعارف عليه. يعني انت بتقول لي ان انت ይሄ ደግሞ በቃ በሳይንሱ በውሃው ሳይንስ የታወቀ ነው። እኛ ሊደርሰን የሚገባው 500 ሚሊዮን ሜትር ኪዩብ ውሃ ነው ለእያንዳንዳችን 500 ሚሊዮን ሜትር ኪዩብ ግን አልደረሰን 500 متر كيوب سوري. يعني كميه الميه اللي انت بتاع الثلاث ارباع انت بقى عايش على الربع دلوقتي. يعني انت كان عندك في ال60 دول سنه 60 2000 دلوقتي انت اقل من 500 انت فقدت 1500. طب انا هنا عندي سؤال ده ስለዚህ እኛ በ60ዎቹ በነበረን ቁጥር ያለ ውሃ በ60ዎቹም በ19 ሲስማማ 55.5 ነው። ስለዚህ በዛ ጊዜ የነበረው ቁጥር ለምሳሌ 50 ሚሊዮን እንኳን ቢሆን አሁን ካለው ግማሽ። ስለዚህ ግማሽ አሁን ተጨማሪ ለመጠቀም ያንኑ ውሃ ነው የሚጠቀሙት። ስለዚህ ወዚር يعني مسؤول አንተ እኮ ማለት አንተ ሚኒስትር ነህ። ሚኒስትር ማለት ደግሞ ተጠያቂ ማለት ነው። مسؤول عن الموارد المائية. لما يطلع يقول لك الناس مش عايزة تصدق اننا دخلنا في الفقر المائي. ስለዚህ አሁን ሰዎች ሊያምኑን አልቻሉም እኛ በጣም ድህነት የውሃ ድህነት ገብቶብናል እያልክ ነው። المفروض تقوم بيه ايه بقى اللي انت عملته؟ እሺ ምን አደረግክ አንተ? አሁን የመስኖ ሚኒስትሩን እየወቀሰች ነው ማለት ነው። ከኢትዮጵያ ጋር በተያያዘ ምን አደረግክ?